लोगों को लगता है ሰዎች የሚመስላቸው ይህ ሽማግሌ ህይወቱም ያልደባሪ ይሆናል ብሎ ያስባሉ። अब उन्हें क्या पता አሁን ምን ብዬ ልንገራቸው? जितने सफेद बाल मेरे सर ይህን ያህል ሽበት ጸጉሬና ጺሜ ላይ ያለውን ያህል कहीं ज्यादा ከዛ የበለጠ የሚያምር ከለር በህይወት ያሳልፊያለሁ። जिंदगी रही है ምርጥ ዳያሎግ፣ ብራስሌት፣ ስታይል ከበጃም አልፋ ያለ ቲሸርት እርቃን መታየት። አሁን ብላችሁ አይናችሁን ጨፍናችሁ ስለዚህ ነገር አስቡ ብላችሁ ስሙን ሳልነግራችሁ አይምራችሁ ውስጥ በትክክል መልኩ የሚታያችሁ አንድ አክተር ነው። እሱም የቦሊውድ አይከን የሆነው ሞስት ሃንድሰም ማን የተባለው ወንዱን ሴትን በቀላሉ የሚያስጨፍረው አንድና ብቸኛው ሜጋ ስታር ሰልማን ካን ነው። But I do feel that when I see Salman walking into a room, ऐसा लगता है कि स्टार आया है. मोस्ट हैंडसम आपके लिए कौन है? वेरी हैंडसम सलमान खान. እንደሚታወቀው ሁሉም ቢጠይቅ የኔ አክተር በህንድ ሲኒማ ትልቁ አክተር ነው ይላል። አንዳንዱ የኔ ሱፐርስታር ግሎባል ስታር ነው የሚል ሲሆን፣ አንዳንዱ የሚስተር ፐርፌክሽኒስት አድናቂ ነው፣ አንዳንዱ ደግሞ የራሱን አክተር የግሪኩ ጣዖት ይላል። ሁሉንም ብትጠይቁ የኔ አክተር ከሁሉም በላይ ይበልጣል ብሎ ነው የሚመልስላችሁ። ትዊተር ላይ እንደሚታወቀው አድናቂዎች በዓለም አቀፍ ደረጃ ጦርነታቸውን እንደቀጠሉ ነው። ብዙ ጊዜም የህንድ ሲኒማ ትልቁ አክተር ማን ነው የሚለውን ጥያቄ ያነሳሉ። ሰልማንም ሆነ አድናቂዎቹ ግን የሚሉት የፈለጉትን ይስራ፣ የሚሉትንም ይበሉ። የሚመጣው እናያለን። ኢንተርኔት ሳይፈጠርም ሆነ ኢንተርኔት በጣም ካደገ በኋላ ከ30 ዓመት የበለጠ ረጅም የሥራ ህይወትን አሳልፏል። 17 ፊልሞቹ 100 ከሮር ወይም 1 ቢሊዮን የህንድ ሩፒ ማለፍ ችለዋል። 3 ፊልሞቹ 300 ከሮር የገቡ ሲሆን 4 ፊልሞቹ ደግሞ 500 ከሮር ክለብ ገብተዋል። 2 ናሽናል ፊልም አዋርድ እና 2 ፊልም ፌር አዋርድ። በዛ ላይ ደግሞ ከፍተኛ የሆነ አወዛጋቢና አነጋጋሪ ነገሮችን ተፈጥረዋል። በፊልም ኢንዱስትሪ ውስጥ ከሰልማን ካን የበለጠ ዳንሰኛ፣ ከሱ የበለጠ አክተር፣ ከሰልማን የበለጠ የፍቅር ፊልሞችን የሚሰራ ይጠራ ቢባል በጣም ብዙ አክተሮች ይጠራሉ። ከነዚህ መሃል ላይ ብዙ ጊዜ ሰልማን ስም የለም። እንደዛም ሆኖ ግን ሰልማን ካን ምን አይነት የማይበገር ገራሚ የሆነ ስታርደም ገንብቷል በስራው። ስለሱ ዩቲዩብ ላይ ሰርች ብታደርጉ በደርዘን የሚቆጠሩ በጣም ብዙ ቪዲዮዎችን ማግኘት ትችላላችሁ። ግን ለዛሬ 60ኛ ዓመቱ ስለደፈነ የቦሊውዱ ደመንግ ሁሉም በፍቅር ባይጃን ብሎ የሚጠራው ምርጡ አክተር ይህንን የማይበገር ስታርደሙን እንዴት እንደገነባ እና እንዴት ጠብቆት እንደቆየ ለማየት እንሞክራለን። वहाँ भी होगा अब तो सारे जहां में होगा क्या मेरा ही जलवा። በጣም ብዙ የፊልም ዳይሬክተሮች፣ አክተሮች፣ ፕሮዲውሰሮችም ጭምር ሰልማን ካን ፊልም በሚለቅ ሰዓት ላይ ከሱ ፊልም ጋር ክላሽ ማድረጉን ሁሉም የሚፈራውና የሚሸሸው ነገር ነው። የሲኒማ ቤት በር ላይ አንድ ትኬት ለማግኘት ኃይለኛ ዝናብ እየዘነበም እንኳን 3 ሰዓት ሙሉ ሳይንቀሳቀሱ መጠበቅ ግድ ይላቸዋል ፊልሙን ለማየት። በአጠቃላይ በህንድ ውስጥ ሲታይ እንደ ሰልማን ካን አይነት ስታርደም ማንም አላጋጠመውም፣ ወደፊትም አያጋጥመውም የሚባሉ ይህናል ትልልቅ የሚባሉ ስራ የሚሰሩ ፒአሮችን ሳይቀጥር ሰልማን ካን ሁልጊዜ እንዴት መነጋገሪያ ሊሆን ቻለ? ለምንድነው ተወዳጅነቱ የቀጠለው? ዝርዝር አድርገን እንግዲህ በጥልቀት ለማየት እንሞክራለን። መቼም ማይነቃነቁ የሚባለው የሰልማን ካን ስታርደም እንዴት እንደጀመረም ከታች እናያለን። እስከ ፈረንጆቹ 2010 ድረስ መለስ ብለን ብናየው ሰልማን ካን እንደሚታወቀው ገራሚ የሆኑ ብሎክበስተር የሆኑ ፊልሞችን ለእይታ አብቅቶ ነበር። ሐማብ ኬ ኮን፣ ከረን አርጁን፣ 50 ሳቴ፣ ሜኔ ፕያር ኪያ እና ሌሎችም። ከዛ ግን እስከ 2010 አካባቢ ድረስ ስታርደሙ ትንሽ ቀዝቀዝ ብሎ ነበር። ግን በፈረንጆቹ 2010 ላይ ድምቅ ያለ አክሽን የሆነው ወንትድ የተሰኘውን ፊልም ይዞ ወጣ። በዚህ ፊልም ሰልማን ካን በጣም ዝነኛና ትልቅ አክሽን ሂሮ ሆኖ እንደ አዲስ ብቅ ያለበት ስራ ነበር። ከዚህ ፊልም ቀደም ብለው ሰልማን ካን የሰራቸው ብዙ ፊልሞች በላይ ፍሎፕ ይሆኑ ነበር። ግን ወንትድ በመጨረሻ ምን አይነት ፊልም ሊሆን ቻለ? በግል ህይወቱም ሆነ በስራ ህይወቱ ላይ ያሉትን ጥቁር ጠባሳዎች እንዳለ ያጠበለት ስራ ሊሆን ይችላል። यहाँ भी होगा वहाँ भी होगा अब तो सारे जहां में होगा क्या मेरा ही जलवा। በዛ ሰዓት ላይ በህንድ ውስጥ የተፈጠረው ነገር ሁሉም ሲኒማ ቤት ማለት ይቻላል ሃውስፉል የሚለውን ስፔሊንግ ሁሉ ረስተውት ነበር። ምክንያቱም እስከዛ ሰዓት ድረስ ይህን ዘጭ የሚያደርግ ምንም ፊልም አልወጣም ነበር። ግን ወንትድ ለእይታ በበቃ ሰዓት ላይ ሁሉም ሲኒማ ቤቶች ሃውስፉል የሚለውን ሳይንቦርድ እንደ አዲስ ለማሰራት ተገደዱ። ምሳሌ አሁን በቅርቡ ታዋቂ የፊልም ኤግዚቢተር የሆነው ቪጄ ጃዋን ባደረገው ፖድካስት እንደተናገረው ከሆነ ሲኒማ ቤቱ ሃውስፉል ሆኖም እንኳን ግን ሰልፍ ይዞ የነበረው ማህበረሰብ ወደ ቤት ለመሄድ ፈቃደኛ አልነበሩም ብሏል። እንዲያውም ኃይለኛ ዝናብ በድንገት ሲዘንብም ቀጣዩን ሾው ለማየት እዛው ሰልፋቸው ላይ ቆሞ በዝናብ እየረጠቡ 3 ሰዓት ሙሉ ቆሞ ጠብቀዋል ብሏል። वो बताइए एक बार आप। फ्राइडे को लगती है पिक्चर हैज बीन डिक्लेयर्ड अ ब्लॉकबस्टर. सब जगह एकदम जहां भी होगा वहां भी होगा. अब तो सारे जहां में होगा क्या मेरा ही जलवा। ट्यूसडे 2:30 से 3:30 1 घंटा बुकिंग खुलता था. तो पब्लिक जो है वो 1:30 बजे से लाइन में लगा हुआ. मतलब लाइन टूटा ही नहीं. पिछला शो में जो बच गया सब वो सब रुकलेक था वहां पे. जी 3 घंटा वेट कर रहा है। हाँ भाई, एक लाइन में कुछ नहीं तो हमको लगता है कि 150 आदमी एक लाइन में. मूसलाधार बारिश, भयंकर, मतलब ऐसा बारिश कि आप 1 मिनट बाहर खड़ा रहिएगा तो शर्ट पैंट सब भीग जाएगा. एक आदमी ወንትድ በተሰኘ ፊልም ሰልማን ካን የተመልካቾችን አዲስ ማዕበል ሊፈጠር ችሏል። በዛ ላይ ደግሞ አክሽን ሂሮ የሚለውን ታግ ስላገኘ ከዛ በኋላ ሰልማን ካን አልቆምም። ከወንትድ በኋላ 2010 ላይ ደበንግ የመጀመሪያውን ፊልም ይዞ መጣ። በድጋሚ የሲንግል ስክሪን ተመልካች የሆኑትን ኦዲየንሶች መልሶ ወደ ሲኒማ ቤት ጎትቶ አመጣቸው። አይኤምዲቢ ላይ በወጣ መረጃ እንደሚያሳየው ደበንግ የተሰኘው ፊልም ለዲስትሪቢዩተሮች
ዲስትሪቢዩተሮቹ በመጀመሪያ ሳምንቱ ብቻ ፊልሙ የዲስትሪቢዩተሮቹ ሼር 51 ከሮር ሰርቶ ገቢ አድርጎላቸዋል። ከዛ መሃል ላይ 18 ከሮር ከሲንግል ስክሪን ብቻ የተገኘ ነው። ይህ ገንዘብ ማለት ከብዙ ፊልሞች ላይፍታይም ኮሌክሽናቸው ሁሉ የበለጠ ነበረ። ምሳሌ የአሚር ካን ገጂኒን ብላይ ላይፍታይሙን ጨርሶ በወረደ ሰዓት ላይ የዲስትሪቢዩተሮች ሼር የነበረው 57 ከሮር ብቻ ነበር። በአሁኑ ሰዓት ላይ 1000 ከሮር የሚለውን ነገር መስማት የለመዳችሁ ተመልካቾች እንግዲህ ይሄ ጊዜ ማለት 100 ከሮር የሚለው እንኳን በሚነገር ሰዓት ላይ በጣም ትልቅ ገቢ ተብሎ ሁላችንም የምንደነቅበት ሰዓት ነበረ። ሰልማን ደበንግ የሚለውን ፊልም ይዞ ከመምጣቱ በፊት ቦሊውድ ስለ ፖሊሶች የሚሰራ የነበረ ፊልም በጣም በሚያስጠላ ሁኔታ ነበረ ፖሊሶችንም ያሳዩት። መዝረፍ፣ ማስገደድ፣ ማጭበርበር፣ የተሳሳተ ስራ ሲሰሩ ማሳየት ፖሊሶች ለብቻ አድርገው ነበር የሚሰሩት። በቃ የረባ ሰውም አድርጎ ሰው እንዳያያቸው ነበር የሚያደርገው። ግን ደበንግ የተሰኘ ፊልም ከወጣ በኋላ የሰልማንን ስታይል ተከትለው በከተማው ላይ ፖሊሶችም መነጽራቸውን አድርገው ልክ እንደ ሰልማን ያንኑ ስታይል ይደግሙ ነበረ። पुलिस में पापा उनके साथ में आप बॉलीवुड नहीं देख सकते क्योंकि हर दूसरी पिक्चर में पुलिस वाला पिट रहा होता है। उनका ऐसे पाल रहे हो मैं फिर दबंग आई देखिए नहीं आनी चाहिए थी पापा में थिएटर ले गए स्टाइल झाड़ना है। ብዙ አክተሮች ስታርደማቸውን ቀና ለማድረግ ፒአር እየቀጠሩ እንደ ግሉኮስ ይጠቀሙባቸዋል። ግን ሰልማን ካን እንደዚህ ገንብቶ በትልቁ ያቆመው ስታርደሙ ኦርጋኒክ ነው የሚባል ነው። በእርግጥ የፊልም ኢንዱስትሪ ማለት ሾውቢዝ ኢንዱስትሪ ነው። የፊልም ስክሪን ላይ አንተ ያለህ ባህሪና ከፊልም በስተጀርባም ደግሞ በግል ህይወት ያለህ ባህሪ ሁለቱም በጣም በስራ ላይ ለውጥ አላቸው ይባላሉ። ግን ሰልማን ካን ደግሞ እንደሚታወቀው ከፊልሙ የበለጠ አወዛጋቢ ነገሮች ይሰማሉ፣ በጣም ይደመጣሉ። እነዚህ ነገሮችን በጣም ቁጥራቸው ከፍተኛ ስለሆኑ ብዙ ተመልካችም ስለሚያገኝ 20 እና 30 ደቂቃ ርዝመት ያላቸው የተለያዩ ቪዲዮዎችን ሰርቼ ነበር። እንደዛም ሆኖ ብዙዎቻችሁ ከከሌ ጋር ማቅረብ ያላችሁ ትጠይቁኛላችሁ። ግን ደግሞ አድናቂ ነን ባዮች ይሄን ነገር ቢያቁም በአማርኛ መስማት ማይፈልጉ ደግሞ የሚቃወሙ አሉ። ስለዚህ ዕውቀት ተቀምሞ በመርፌ ይወጋ ብዬ ትቼዋለሁ። እኔ በእርግጥ ህንድ ውስጥ ያሉ ትልልቅ ዩቲዩበሮች እንኳን የግድያ ዛቻ እየደረሰባቸው ስለ ሰልማን የሰሩትን ሁሉ እያጠፉ ነው ያሉት። እኔም በኮሜንቱ ደርሶብኛል። ለዛ ብዬ ሳይሆን በቃ አላስፈላጊ ነው ብዬ ነው የተውኩት። እንደሚታወቀው አሚር ካን አንድ ስቴትመንት ቢሰጥ ሚስተር ፐርፌክሽኒስት የሚባለው አሚር ካን ለሀገሩ ፍቅር የለውም ብለው ምን ያህል እንዳስጨነቁትና አብኪ አዳለት የሚለው ፕሮግራም ላይ ቀርቦ ያለቀሰበትን አይታችሁ ይሆናል። ሰንጆይ ደት ስሙ በጠፋ ሰዓት ላይ ሰንጆ የመሰለ ፊልም ሊሰራለት ችሏል። ይሄ ፊልምም የሰንጁን ኢሜጅ ለማቃናትና ለማስተካከል የተሰራ ፊልም ነው ተብሏል። ግን የሰልማን ካን ኬዝ ላይ እንደዚህ አይነት ነገር ምንም የለም። በእርግጥ ሰልማን ካን በጣም ብዙ ጥፋቶችን አጥቷል። የመጀመሪያው በድፍረትና ባለማወቅ በሰዓቱ እነዛ ጥቁር አጋዘኖችን ገድያለሁ ብሎ አምኖ ሙሉ ኬዝ ላይ ፈርሞ ነበረ። ሙሉ ለሙሉ ተጠያቂ እሱ ሆነ። ሌሎች ተከሳሾች ደግሞ በእርጋታ ትተውት ሄዱ። በአሽዋሪም ፍቅር ደግሞ በጣም አብዶ ስለነበረ ማታ ላይ በሞቆታ መጥቶ በሯን እየቀጠቀጠ እጁ እስኪደማ ድረስ ነበር ይጠበቃል። ከዛ በኋላ ግን በጣም መነጋገሪያ ከሆነ በኋላ ሰልማን ንዴቱን ጠቅላላ ወደ ስራው ማድረግ ጀመረ፣ ወይም በስራው መወጣት ጀመረ። በሰዓቱም ሰልማን ካን ያለው በህይወቴ ውስጥ ከባድና አስቸጋሪ የተባሉ ጊዜዎች በሚመጡ ሰዓት እኔም በስራዬ ወይም በሲኒማ ላይ እወጣዋለሁ፣ በዛ አቃለዋለሁ ብሎ ነበር። work on film is that much better, so please remember that. ከቢር ካን የሚባለው ዳይሬክተር እንደሚታወቀው ከሰልማን ካን ጋር ፊልም ሰርቶ ነበር፣ ኤክታ ታይገር የተሰኘው። እሱም እንደተናገረው ከሆነ ፊልሙን ለማየት ወደ ሲኒማ ቤት በገባ ሰዓት ልክ ስክሪን ላይ ሰልማን ካን መጀመሪያ የሚታይበት ሲል ሲታይ አድናቂዎቹ ሲኒማ ቤቱን ያደረጉትን ነገር በጣም ተደንቆበት እንደነበረ ተናግሯል። የዛኔም የገባኝ ስታር ጀም የሚለው ቃል የአንድ ስታር አቅሙም እንደሆነ ተረድቻለሁ ብሏል። ऐसे कि किसी तरह से उनको पता चल जाता है कि और ये इसके म्यूजिक के बार शुरू हुए और उनको पता था कि भाई आने वाला है एंड द बीट्स बिगिन एंड वो सिलवट में उसका एक हाथ एंटर करता है एंड सडनली मेरे को ना कुछ ऐसी चीजें आके थर 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 मेरे सर पे लगी। ऐसा ये क्या? एंड आई टर्न बैक और वहां से ना वो जो प्रोजेक्टर का बीम है उसमें ऐसा thousands of coins flying, like I remember that it was like a slow motion bouncing off the screen. That day I realized the power of the mega stardom of አሁን በቅርቡም ፕረባስ እንደተናገረው ባሁበሊ ዘ ኢፒክ ብለው በድጋሚ ፊልሙን ለእይታ በበቁ ሰዓት ላይ ባሁበሊ የመጀመሪያው ክፍል 2015 ላይ ለእይታ በቅቶ ነበረ። በሰዓቱም የሰልማን ካን በጀረንጊ ባይጃን የተሰኘው ፊልም ለእይታ ሊበቃ ነበረ። ኤስኤስ ራጃሞሊ ሁለቱ ፊልሞች ክላሽ እንዲያደርጉ ጭራሽ አልፈለገም ነበረ። በእርግጥ ዋና ምክንያት የነበረው ሁለቱንም ፊልሞች የጻፈው የኤስኤስ ራጃሞሊ አባት ነበረ። በእርግጥ ሁላችንም የምናውቀው ነው የሰልማን ካን በጀረንጊ ባይጃን የተሰኘው ፊልም ምን አይነት ስራ እንደሰራ ግልጽ ነው። ያንንም ጊዜ አስታውሶ ፕረባስ በትክክል መስክሯልም ተናግሯል። మళ్ళీ ట్విస్ట్ ఏంటి ఇదే అంటున్నాను సార్ ఈజీ వచ్చి ఆ సినిమా లేదు ఆ సినిమా చాలా బాగుంటుంది ఇది చెప్తున్నాను ఆ కథ నాకు తెలుసు ఆ సినిమా చాలా బాగుంటుంది అది కూడా అది በመጨረሻም ተወስኖ ጁላይ 10 2015 ላይ ባሁበሊ የመጀመሪያ ክፍል ለእይታ በቃ። ማለትም በጀረንጊ ባይጃን ለእይታ በቃ በሳምንቱ ማለት ነው። እንደምታዩት እንግዲህ የሁለቱ ገቢ ላይ ምን ያህል ለውጥ እንዳለው በትክክል ያሳያል። እንዲያውም 1000 ከሮር የሚለውን ትሬንድ ለመጀመር ጥቂት ነበር የቀረው ሰልማን ካን የመጀመሪያው ሊሆን ነበረ። ይህ እንግዲህ ትልቅ ታሪክ ተብሎ የተቀመጠ ነው አሁን ድረስ። ብዙ ጊዜ ቦሊውድ ውስጥ ያሉ አክተሮች ስታር ደማቸውን ከሰልማን ካን ጋር ማናቸው ማፎካክረው አያውቁም። ሁልጊዜ ለፉ
ለፉክክር የሚቀርበው ኪንግ ካን ነው ወይም ሻሩክ ካን ነው። ጁላይ 2016 ላይ በፈረንጆቹ አንድ ትልቅ ክላሽ ይታያል ተብሎ ሲጠበቅ ነበር። በአንድ በኩል የሻሩክ ካን ረይስ የተሰኘው ፊልም ለእይታ ሊበቃ ነበር። የሰልማን ካን ደግሞ ሱልጣን የተሰኘው ፊልም። ሁለቱም ፊልሞች በዛ ዓመት ላይ ኢድ ላይ ለእይታ ይበቃሉ ተብሎ ነበር። ይህ ክላሽ እንግዲህ ይታያል ተብሎ ሲጠበቅ ግን ሻሩክ ካን ቢዝነስ ላይ ጎበዝ እንደሆነ ብዙ ጊዜ ይነገርለታል። ስለዚህ እሱም የተረዳው ኢድ ላይ ከሰልማን ካን ፊልም ጋር ክላሽ ማድረግ ማለት Also, but do you think such two big movies, do you think it kind of will affect the business of your individual films that could have been done if they wouldn't have come together? As excited as you are about the clash that is going to happen because of the social media love, first, it's not a clash. There are only 365 days, 54 Fridays. We make 200 films. It's bound to happen. Some films will release on the same Friday. And most of the people involved in both the films are actually friends. Adi is producing it, Salman's acting in it, Excel is producing it, Red Chillies is doing it, I'm part of it. I think, yes, absolutely, business will get divided. लेकिन हम लोग इतने अच्छे दोस्त हैं तो हर चीज साथ साथ करेंगे. በመጨረሻም ሻሩክ ረይስ የተሰኘውን ፊልም በሚቀጥለው ዓመት በ2017 ለኢድ ለእይታ በቃው። እንደሚታወቀው ሱልጣን ምን ያህል እንዳስገባም ረይስም ምን ያህል እንዳስገባም እናውቃለን። ለዛ ነው ህንድ ውስጥ አንድ አባባል አለ፣ የኢድ ጨረቃና የቀኑ አለቃ አንድ ሰው ብቻ ነው፣ እሱም ሰልማን ካን። በአሁኑ ሰዓት ላይ ምንም እንኳን የሰልማን ካን ፊልሞች የተለያየ በግል ጉዳዮች ዛሬ ላይ ፊልሞቹ ምንም እንኳን ቀዝቀዝ ያሉና በገቢ ደረጃ የወረዱ ቢሆንም ግን የሰልማን ካን ያንን ጊዜውን በትክክል ያየና መረጃውም የነበረው ሰው በትክክል ያውቀዋል የሚባል ጊዜ ነበረ። እንዲያውም ህንድ ውስጥ ትንሽ ልጅ እንኳን ሲጠየቅ የኢድ ቀን ምን ይፈጠራል ቢባል ኢድ ላይማ የሰልማን ካንን ፊልም እናያለን፣ አዲስ ፊልም ይዞልን ይመጣል ብሎ ሁሉ ይመሰክር ነበር። በፈረንጆቹ በ2023 የሻሩክ ካን ፓታን የተሰኘው ፊልም ዳይሬክተሩ ስዳታንን ኪሲኪ ባይ ኪሲኪ ጃን የተሰኘው ፊልም ለእይታ ሊበቃ ሲል ከዚህ ፊልም ጋር ክላሽ እንዳያደርግ ብሎ ፓታን የተሰኘውን ፊልም ቀደም ማድረግና ጃንዋሪ 25 2023 ላይ ለእይታ እንዲበቃ አድርጎታል ተብሏል። ምክንያቱም ከ4 ወር በኋላ አፕሪል 2023 ላይ ኢድ ሊከበር ስለነበረ ማለት ነው። በዚህ ዓመት እንኳን እንደምሳሌ ብናይ በ2025 ፕሪቲቪላይ ሱኩማርን ኤምፑራል የተሰኘውን ፊልም ሲከንደር የተሰኘው ፊልም ለእይታ ከመብቃቱ 3 ቀን ቀደም ብሎ ለእይታ በቃው። በአንድ ኢንተርቪው ፕሪቲቪላይ ሱኩማርን የተናገረው ኢድ ላይማ የሰልማን ካን ሲከንደር የተሰኘው ፊልም ለእይታ ስለሚበቃ መጀመሪያ እሱንና ከዛ በኋላ የኛን ኤምፑራልን እንድታዩ ጋብዛቸዋለሁ ብሎ ተናግሮ ነበር። It's Salman sir, one of the biggest ever superstars that the country has ever seen, and as usual he's coming on Eid with this banger of a commercial flick with A.R. Murugadoss sir. I wish the team the absolute best. I hope the film goes on to become a blockbuster. I will have no complaints if you watch 11 a.m. Sikandar and 1 p.m. Emperor. ከዚህም በፊት ቢሆን በሰልማን ካን የተነሳ በጣም ብዙዎቹ ፊልማቸውን የሚለቁበትን ቀን ወደፊት ወደ ኋላ ለማድረግ ተገደው ነበር። ምክንያቱም በኢድ ቀን ለእይታ በቅቶ ስኬታማ የሆነው የሰልማን ካን ፊልም ብቻ ነበር። ምክንያቱም በዚህ ቀን ላይ ሰልማን ካን የሚለቀው ፊልም ቢረባም ባይረባም አስገራሚ ገንዘብ መሰብሰቡ የተለመደ ነው። በዚህ ቀን ላይ ማለትም ለኢድ ከሰልማን ሌላ የማንም ፊልም ቢወጣ ምሳሌ የአክሽንና የታይገርን በቅርቡ እንደ ምሳሌ የሚቀርብ ነው። ዲኤምሲኤም የተሰኘው ፊልም ምን እንዳጋጠመ ሁላችሁም በትክክል ታውቃላችሁ። ሌላው ቀርቶ በኢድ ቀን እንኳን ፊልሙን ለመልቀቅ አክሼ ኩማር ሰልማንን እንዳስፈቀደው ደርሰን አውርተንበት ነበር። በመጨረሻም ታይገር ሾፍም ሲጠይቅ ታይገርማ አንድ ብቻ ነው ብሎ एक ही है टाइगर और वो है सलमान खान। हम तो बाकी हम तो बिल्ली है उनके सामने। ያለ ፒአር ማኔጀር ሰልማን ካን ሁሉ ጊዜ ጠንክሮ ቆይቷል። ፒአር የሚለው ስለደጋግምባችሁ ግራ እንዳይገባችሁ ፒአር ማኔጀር ማለት ፐብሊክ ሪሌሽን ወይም ከህዝቡ ጋር ያለውን ግንኙነት ስሙንና ማንነቱን የሚያበላሹ የተለያዩ ፊልሞችን እንዳይሰራ የሚቆጣጠሩና ጥናት የሚያደርጉ ኤጀንቶች ማለት ነው። ለምን አላስፈለገውም ለሚለው እንግዲህ ሌላኛው አንደኛው ምክንያቱ ቲቪ ሾው ነው። ህንድ ውስጥ ብዙ ጊዜ ትሰማላችሁ ቲቪ ላይ በጣም ስኬታማ የሆኑት ሁለት ሰዎች ናቸው። እሱም የመጀመሪያው አሚታብ በቸን ሲሆን ኮን በሬጋ ከሮርፐቲ በሚለው ፕሮግራሙ በጣም ዝነኛ ሆኗል። ሁለተኛው ደግሞ ሰልማን ካን ነው ቢግ ቦስ በተሰኘው ፕሮግራም። ዛሬም ቢሆን ቢግ ቦስ ይሄን ያህል ዝነኛና ትልቅ የቲቪ ሾው ሊሆን የቻለው በሰልማን ካን የተነሳ ነው። ሰልማን ካን በቢግ ቦስ የተነሳ አይደለም። በእርግጥ ይህን ፕሮግራም ሰልማን ካን ሆስት በማድረጉ ፕሮግራሙ ህንድ ውስጥ በየቤቱ የሚታይና ሁሉም ሰው የሚከታተለው ፕሮግራም ለመሆኑ ትልቁ ሚስጥር ሰልማን ነው። ምንም እንኳን ሻሩክ ካን የንግድ እውቀት አለው ቢባልም ሰልማን ካንም የሚበቃውን ያህል እውቀት አለው። ይህንንም በደንብ ያሳየው የተለያዩ በግል የሚዘጋጁ ኢቨንትና ፈንክሽኖች ላይ ተገኝልኝ በሚባል ሰዓት ላይ ለመጀመሪያ ጊዜ ክፍያ የተቀበለው ሰልማን ካን ነበር። ለዛውም በደንብ አድርጎ እንጂ። አኒል ካፑር በአንድ ፖድካስት እንደተናገረው ከሆነ ከሰልማን ካን በፊት ማንኛውም አክተር የተለያየ ኢቨንት ላይ በሚጠራ ሰዓት ላይ አክብረውኛል ብሎ ይሄድ ነበር እንጂ ገንዘብ አይቀበልም ነበር ብሎ መስክሮለታል። እናም የመጀመሪያው ሰልማን ካን ነው ብሎ ተናግረዋል። ሰልማን ካን absolutely right. He actually started a revolution. Really? Yes. मैंने सुने में आया था मेरा मतलब जवाब सही था। सलमान खान was the first person जिन्होंने बताया मैं अगर आपके अवार्ड पे मेरे को क्यों बुला रहे नाचने को क्योंकि मैं एक्टर हूं पैसे दो। ከአሚታብ በቸን በኋላ ሰልማንም በህንድ ውስጥ የመጀመሪያ አክተር ሊሆን ችሏል። ከቤቱ ውጪ የቤቱ ደጅ ላይ ሁሉ ጊዜ የህዝብ ግርግር የሚታይበት አክተር ሆኗል። ከዛ ሌላም ዲዋሊም አክብረዋል። ርችታቸውንም እዛው ደጅ ላይ ሆኖ ለኩሰዋል። एकदम गेट पर हैं अभी आप पटाखों की आवाज जैसे कि आप सुन रहे हैं। मैं आपको रोकूंगा यहाँ पर पटाखे फोड़े जा रहे हैं। ये वाकई में
የሰልማን ካን የፀጉር ስታይሉ ሁልጊዜ ትሬንድ ላይ ነው የሚሆነው። በፎጣ የደነሰውም እንኳን ስታይል ሆኖ ነበረ። ጭራሽ እጁ ላይ የሚያረጋት ብራስሌት ዛሬ ላይ የሱ መለያ ሆናለች። ሰሜንም ሆነ ደቡብ ብናይ ሰልማን ካን ማለት ስታርደም ነው። ይህንንም ሁሉ የሚመሰክሩት ነው። Inspiration for this whole country. You prefer best action star in Bollywood? Do I need to answer this? The whole world knows it's Salman Khan. I've been his fan for a very long time, so yeah. I love Salman Bhai's movies, be it Bajrangi Bhaijaan, Sultan, Ekta Tiger. I mean, it's fantastic. በእርግጥ የሰልማን ካን የግል ታሪኩም ሆነ በፊልሙ ላይ የሚያሳየው ገጸ ባህሪ ወጣት ተመልካቾችን በጣም ትኩረት ይስባል ተብሎ ይመሰከርለታል። በእርግጥ የሱን አድናቂዎች እንደ ኪያርኬ ያሉ ሰዎች እነዚህ ጋሪ የሚገፉ መንገድ ላይ የሚሸጡ ናቸው ብሎ ቢልም ግን ህንድ ውስጥ የሲንግል ስክሪን ኦዲየንሶችን ከየቤታቸው ወደ ሲኒማ በብዛት ጎርፎ እንዲመጡ አስገደደ የተባለ አክተር ሰልማን ካን ነው። As far as their work is concerned, I think Salman is Salman Khan. We can't argue with that. And Salman Khan has remained Salman Khan through the years, which I think is amazing. I think Aamir ने एक इंटरव्यू में कहा है कि सलमान इज डेफिनेटली अ बिगर स्टार देन मी क्योंकि उसकी पिक्चर जैसी भी हो मतलब वो 100 करोड़ तो कर ही लेते। वरुण धवንም እንኳን ሰልማን ካን የኔ ሜንቶር ነው ብሎታል። አማካሪ ነው ብሎ መስክሮለታል። और बताया Besides these two father figures in my life, there's another person who's really impacted me, and that's the movie star, the mega star, Salman Khan. Let's hear it for him, guys. ዛሬ ላይ ማንም እንደፈለገ ሰልማን ካንን ትሮል ቢያደርገው ይችላል አይችልም እያሉ በተለያየ ነገር ጀጅ ቢያደርጉትም ግን ይሄ በጣም የሚታወቅና ግልጽ የወጣ ነገር ነው። ሰልማን ካን ያገኘው ስታርደም ከፍታውና ብዛቱ በስራውም ያገኛቸው አድናቂዎቹ አድናቂ ሳይሆን ታማኝ አገልጋይ ነው ያገኘው። በስራውና በብቃቱም ዛሬ ላይ ሰልማን ካን የቦሊውድ በጣም የሚታወቅና ዝነኛ መልክ መሆን ችሏል። በዓለም አቀፍ ደረጃ ለብዙ አክተሮችም በጣም ትልቅ ፌመር ሰርቷል። አዳዲስ ብዙ ተዋናዮችም እንዲገቡ አድርጓል። ካትሪናም ብንል የሷ ኮፒ የሆነችው ዘሪንም፣ አሽዋሪም ብንልም የሷ ኮፒ ደግሞ እስኔሃ ኡላል፣ ጃክሊን ፈርናንደስን እነዚህን ሁሉ ወደ ኢንዱስትሪ ማን ያስገባቸው? ሰልማን ካን ነው። አንድ አክተር ፊልም ሊለቅ ሲል ስለዛ አክተር መጥፎ ነገር ከተወራ ያ ፊልሙ ፍሎፕ እንደሚሆን የተረጋገጠ ነው። ግን ስለ ሰልማን መጥፎ ነገር መወራት አይደለም ግማሽ የሚሆነው የህንድ ህዝብ እየሰደበውም እና ዳይሬክተሮቹ መጥተው ምን ይላሉ? በሰልማን ካን የተነሳ ነው ፊልሙ የከሰረው ይላሉ። እና በሰልማን ካን የተነሳ የከሰረ ፊልም ስንት አስገባ? 200 ከሮር አለፈ ማለት የቅርቡ ሲከንደር ነው የምላችሁ። ግን ሌሎቹን አክተሮች ብናይ አክሼ፣ አጄ፣ ሻሩክ፣ አሚር ፊልሞቻቸው ቀደም ብሎ ፍሎፕ በሆነ ሰዓት ላይ 100 ከሮር እንኳን አልገባም ነበረ። ግን የሰልማን አይረባም የተባለ ፊልም እንኳን ሌላው ቢቀር እንኳን 100 ከሮር ማለፉ የተረጋገጠ ነበረ። ለዛ ነው በህንድ ውስጥ ያሉ የሰልማን ካን አድናቂዎች አድናቂ ብቻ አይደሉም ታማኝ አገልጋይ ናቸው የሚባሉት። ምክንያቱም ጥሩ ፊልሙን አይደለም መጥፎ የተባለውን ፊልም አይናቸውን ጨፍነው ከልባቸው ተቀብለውታል። ስለዚህ ሌላ አክተሮች እንግዲህ ሰልማን ካን ፒአር ስላልቀጠረ ተርፈዋል ለማለት ያስደፍራል። እንደዚህ አይነት ትልቅ ስታርደም ይዞ በዛ ላይ ፒአር ቀጥሮ ደግሞ ቢንቀሳቀስ ምን ያህል ይደርሳል ማለት ነው። ይህ ፕሮግራም እንግዲህ በጣም እንደተመቻችሁ እርግጠኛ ነኝ። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ ያሉ አንዳንድ አድናቂዎቹ የሰልማን ካን አድናቂዎች ማለት ነው ሰልማን ካን ያህል ትልቅ ስታርደምን የገነባው ህንድ ውስጥ ኢነር ዝነኛ የሆነው በእርዳታ የተነሳ የተለያዩ በጎ አድራጎች ስራ ስለሚሰራ ነው ብለው በደንብ እየሰበኩ ነው ያሉት። ያን በማድረጉም ይወዱታል። ግን ከዛ የበለጠ ሰልማን ካን የፊልም ተዋናይ ነው አክተር ነውና በትወናው በፊልሞቹ በጣም ስለሚወዱት ይህን ያህል ርቀት በስኬት መምጣት ችሏል። እነዚህ ሁሉ አድናቂዎቹ ታዲያ ምን የተረዱ ናቸው እንዴ? አይደለም፣ በስራው የወደዱትና ያደነቁት ሰዎች ናቸው። ስለዚህ አክተርን በስራው ጀጅ እናድርገው ብዬ ላለሁኝ። በጎ ስራ መስራቱ በጣም ጥሩ ነው፣ ትክክለኛ ነገር ነው፣ ልቡ ይወርቅ ነው ይባላል። ግን ትወና ላይም በፊልሙም በጣም አዝናንቷል ብዙሃኑን። በዛም የተነሳ ሰልማን ካን ዛሬ ላይ በልፋቱና በጥረቱ በፊልም ስራው ከፍተኛ ሆነ በጣም ትልቅ ስታርደምን መገንባት ችሏል። እስቲ እናንተ እስካሁን ካያችሁት ወይም ከነገርኳችሁ ከሰልማን ካን የበለጠ ትልቅ ስታርደም ያለው አለ ህንድ ውስጥ አለ ብላችሁ የምትጠሩት አክተር ካለ ኮሜንት ላይ ጻፉልኝ። አውቃለሁ። እና ታዲያ አሁን ላይስ አድናቂዎቹ የት አሉ? ለምን ፊልሞቹ ይሄን ያህል ትንሽ ገንዘብ ያስገባሉ? ለምን እንደሌላው 1000፣ 1200፣ 1300 ያስገባብ ልትሉ ትችላላችሁ። ይሄ እንግዲህ የጊዜ ጉዳይ ነው። ምን አይነት ጥፋቶችን ስላጠፋ በስራው ላይ ማለት ነው። አሁን ላይ ፊልሞቹ እየቀዘቀዙ እየወረዱ መጡ የሚለውን የምትፈልጉ ከሆነ በቀጣይ ይዤላችሁ ከሰታለሁ። ለዛሬ ያቀረብኩት እንግዲህ ልደቱን በተመለከተ የሰልማን ካን ስታርደም ምን ያህል ትልቅ እንደሆነና በምን አይነት ሂደትና እንዴት ገንብቶት እንደመጣ ለማሳየት በዛውም 60ኛ ዓመቱ ስለደፈነ የመልካም ልደት ምኞቴን እየገለጽኩኝ በዚሁ አጠናቅቃለሁ። እኔ እንግዲህ ከሰልማን ካን ቅጥል ስሞች ውስጥ ደበንግ ካን፣ ሱልጣን እና የሚሉት ብዙ አይመቹኝም። በጣም የሚመቸኝ ባይጃን የሚለው ስም ነው። የትኛውም ዓለም ላይ ብንሄድ አንድ አክተር በስራ ህይወቱ ለፍቶ ጥሮ ግሮ የማያውቁትና ለሱ እንግዳ የሆኑ ሰዎች የወንድምነትን ደረጃ አይሰጡትም። ሰልማን ግን ይህን ደረጃ አግኝቶታል። ስለዚህ ለሰልማን ካን ትልቁ ስሙ ባይጃን የሚለው ነው። እንደዚሁ ያዝናናን በቀጣይም ምርጥ ፊልሞችን ይዞ መጥቶ ዘናፈታ እያደረገን ረጅም ዓመት
በደስታና በጤና እንዲኖር ምኞቴን እገልጻለሁኝ። ዝግጅቴንም በዚህ አጠናቅቃለሁኝ። የዛሬ ቪዲዮ ተመቻችሁ? እንዴት አገኛችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷንም በመጫን አብሯት። ምክንያቱም አዳዲስ ቪዲዮ በመጭን ሰዓት ላይ ኖቲፊኬሽኑ ቅድሚያ እናንተ ጋር መድረስ እንዲችል ማድረግ ትችላላችሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። जिस रेस से मुझे निकालने की बात कर रहे हैं बेवकूफ, वो नहीं जानते उस रेस का सिकंदर मैं। स्वैग से करेंगे सबका स्वागत। ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।